ታበል እኛንን የምንሮርበት የታውቀዋል። አሜሪካን ዝምባ የታውቀዋል። የእኛ መኖሪያ ነው አሜሪካ፣ ያንተ አይደለም። ምን አገባ? እኛም አላሽቃበጥንም። እኛ እንኳን አላሽቃበጥንም። እዚህ የምንኖረው ኢትዮጵያ አርሲ ላይ ለሚጨፈጨፉ ወንድምና እህቶቻችን ነው። ምንም ሳያረጉ ቤተክርስቲያን ውስጥ ነው እያረዱ የሚያወጧቸው። እና በጣም ትዘገንናላችሁ። አሁን እስልምና መስቀል አደባባይ ከመጣ በጣም ልንጣላ ነው። ከኔ ጋር እንጣላለን። በጣም አስደብራችኋል። እናንተ ብቃታችሁ ሌላ አካውንት ማዘጋት ነው። ታዘጓለ፣ ሌላ ከፍታለሁ። ግን በጣም ነው የምንጣለው። ሳስቀይም ደግሞ እኔ ታቀኛለህ። መከባበር ካለ መስቀል አደባባይን ለባለቤቶቹ ተው። መስገድ ከፈለግ ስቴዲዮም ትሰግዱ ነበረ። ስቴዲዮም መስገድ ትችላላችሁ። ሚሊኒየም አዳራሽ መስገድ ትችላለህ። ቦታ እስላም አላጣም። ኢትዮጵያ ላይ ቦታ የሚባል አላጣችሁም። መስቀል አደባባይ በምትልበት ጊዜ ግን ከእኔ ጋር የሚያስደብር ነገር ነው የምላችሁ። መደባበር አልፈልግም። ሀገራችሁ ነው፣ ተጠቀሙ። የኦርቶዶክስን ቦታ ተፋቱ። ኢዳ አደባባይ ብላ የሆነ ቦታ ስጠኝ በለው፣ መንግስትን ይሰጣል። ቅንቅና ከኦርቶዶክስ አናት ውረዱ። ከኦርቶዶክስ አናት ውረድ። የራስህን ኢዳ አደባባይ የሚል ስጠን። ምንም የለማ። ምን ታደርግብታለህ? ኢዳ አደባባይ ብል ዞር ብሎ የሚያይ የለም። ማንም አይመጣለን። ዲዝ ኖበዲ ማንም አይመጣለን። ለዛ ነው ቅናቱ ኦርቶዶክስ ጋር ይመጣል። ቅናቱ ኮምፕሌክሱ ምን ያለው ሁሉም መጥቶ ኦርቶዶክስ ላይ ነው የሚያገር። አየው 8 ወር ሙሉ እካክ የሆነ እምነት እካክ አጭበርባሪ ሌባ ነቢ ብሎ የሚዘርፍ ፓስተር ነኝ ብሎ የሚዘርፍ የሚዘሙት ባለጌ ሞላበት ምኑ ከምኑ የማይታወቅ የዱርዬ መናኸሪያ የሆነበት እምነትን አየው 8 ወር ሙሉ ድብልቅልቁ የወጣ የወመኔ ቂሊንጦ ማለት ነው። የወመኔ መጠራቀሚያውን አይቼ መጣ። በምታዩት መልኩ ይህም ብትለው እዚህ ነው፣ ይህም ብትለው እዛ ነው፣ ያም ብትለው እዚህ ነው። ምኑም ነገር አንድ ደና ነገር የሌለው የወመኔ መጠራቀሚያን አየውላችሁ አደባባይ ላይ። የወመኔ ማዕት ዱርዬ ነው። ምን ታረግ ነበር? ሴተኛ ዳሪ ነበርኩ፣ ነይ ግቢ። እንትን ነበርኩ እኔ እኮ ጫት ቃሚ ምናምን ማጅራም መቺ ነበርኩ፣ ነይ ግቢ። እኔ እስር ቤት እኮ ሰው እየደበደብኩ እየገደልኩ እገባ ነበር። እስር ቤት ላይ ነብይ ያደረገኝ ፈጣሪ። ና ግባ። ምን ታውቃለህ ስለ ክርስቶስ? ምንም። ግን ነቢይ ነኝ ልመርቃችሁ። የባንክ አካውንት እያስቀመጡ ሰውን ዘረፋ፣ በስነ ስርዓት የዘረፋ ሃይማኖት ኢትዮጵያ ላይ አለ። በስነ ስርዓት የባንክ አካውንት አስቀምጦ ኦፊሻሊ ሌብነት አለ። ልጸልይላችሁ እየተባለ ኦርቶዶክስ እና ሙስሊም ተከባብሮ መኖሩን የበፊቱን ቀጥሉበት። በእርግጠኝነት አንድ ኦርቶዶክስ የሙስሊም ቦታ ላይ ምንም ሲያደርግ አታገኙትም። አንድም የኦርቶዶክስ ልጅ የሙስሊም ቦታ ላይ ያከብራል። ይሄ የሙስሊም ነው ይላል። የሙስሊም እንዴት ነው የኦርቶዶክስን ማታከብረው? እንዴት ነው ማታከብሩት? መስቀል አደባባይ የኦርቶዶክስ እንደሆነ ታውቁታለህ። ህሊናቸው ያውቀዋል። ምድረስ ሸምጣጭ ሌባ ታውቀዋለህ። ምን እንደሆነ ታውቃለህ። የኦርቶዶክስ ነው፣ የሙስሊም ነው። ምንድን ነው ኦርቶዶክስ ጋር የሚያልከሰክሳችሁ? መሆን አትችሉም። እንደ ኦርቶዶክስ ሀገር መሆን ኢምፓስብል አይቻልም። ለምን? በተለይ እፎይ የሚባል ልጅ እያለ እናንተ እየቀጠናችሁ ትሄዳላችሁ እንጂ እያደጋችሁ አትሄዱም። ግጠሙት። በስድብ ለመግደል በማለት በዛቻ ሳይሆን በመነጋገር ከእፎይ ጋር ተነጋገር። እስላም የተባልክ አትችሉም። ዩኬን ድዌ እናንተ የምትችሉት በምንድን ነው? እንደዛ አይነት ሰውን በማጥፋት ነው መፍትሄ የምታመጡት። የእናንተ ሃይማኖት ጋንግስተር አለው። ካልደበደብኩ ካልገደለ የሚረካ አይደለም። የሚረካ ማንነት የለም። ስለዚህ መስቀል አደባባይ ላይ ልታፈነድር ትመጣለህ። እንደው ይሉንታ የላችሁ።
እንደው ጤነኛ ናችሁ? ግን መስቀል አደባባይ ምን ያደርጋችሁ? መስቀል አደባባይ የኦርቶዶክስ እንደሆነ ማንም ያውቃል። የፈለገችውን ታርግበት ኦርቶዶክስ። ምን አገባችሁ? ስቴዲዮም አይደል የተፈቀደላችሁ? ስንት ሺህ ህዝብ የሚይዘው ስቴዲዮም አይደል ከመስቀል አደባባይ ይልቅ? ነገር ፍለጋ ካልሆነ በስተቀር ነገር ፍለጋ ካልሆነ በስተቀር መስቀል አደባባይ ለሙስሊም ምኑ ነው? ለሙስሊም ምኑ ነው መስቀል አደባባይ? ምኑ ነው? አየህ፣ ችግሩ ምንድን ነው? አብዛኛው ኦርቶዶክስ ማየት ስለማይችል፣ አብዛኛው ስለ ሃይማኖቱ ስለማይቆረቆር፣ ምንም ችግር የለውም ስለሚል እነሱ መርዝ ነው የሚረጩልን። አይወዱትም። ካፊር ነው የሚሉ። ከሀጅ ነው የምትባለው ኦርቶዶክስ። ልንገር፣ እግዚአብሔር መሰከረ፣ ካፊር ነው የምትባለው። እኔ ስለማውቀው ካፊር ከሀጂ አላህን የካደ ከሀጂ። ስለዚህ በምንድን ነው የምትታየው? እንደ ጠላት ነው የሚያየው። ይሄን ነገር አቁሙት። የራሳችሁ ቦታ ላይ የምትፈልጉትን አድርጉ። መስጊዳችሁ ላይ፣ ስቴዲየም ላይ፣ ከፈለግ ሚሊኒየም ላይ፣ ፋሽን ነው አሁን ሚሊኒየም፣ ጊዮን ሆቴል ምናምን አዘጋጁ። ጥሩ ነው ለእናንተ። ቦታ ከፈለግ ኢድ አደባባይ የሚል ስጠን በልና፣ ያው ቅናት ነው። ኢድ አደባባይ የሚል የለም ዓለም ላይ የለም። ፍጠራውን ፈጥረ መስቀል አደባባይ ሲባል በቅናት ተንጨርጭረ ለእኔም ኢድ አደባባይ፣ ልክ ኢየሱስ ተቀንቶ አይደል ነብዩ የመጣው? ልክ እንደዛ መስቀል አደባባይ የሚለውን ትቀናና ኢድ አደባባይ ብለህ ደግሞ ትፈጥራለህ። የሚባል የለም ዓለም ላይ ኢድ አደባባይ የሚባል አንድ ቦታ የለም። አሁን ትቀናና ከኦርቶዶክስ ልክ ነብዩ መሐመድ ቀንቶ በኢየሱስ ክርስቶስ ላይ ኮፒ እንዳደረገው እዚህም ኮፒ ታደርጋለህ። ምንም ችግር የለው። መቼ ነው የምታቆሙት? ኦርቶዶክስ የማትፋቱት እስከ መቼ ነው? ለምን አትተውም? የራሳችሁን ነገር ለምን አትይዙም? ትላንት መጥተህ ኢድ አደባባይ ስትል አይዘገንንም? ለአፍ ሀቅ ያላቸው እኮ ሙስሊሞች አሉ፣ የሰውን ሀቅ የማይበሉ የሰውን ሀቅ የማይፈልጉ ሙስሊሞች አሉ። ለምን ከነሱ ጋር ታቀያይማላችሁ? ለምንድን ነው የምታቀያይሙት? መስቀል አደባባይን መታችሁ ትላንትና ኢድ አደባባይ ትላላችሁ። እርኩሶች ናችሁ። ጌታን የመጨረሻ እርኩስ ከኋላ መጣ። ያ ኦርቶዶክስ አንዳንዴ ይበልሽ፣ ስለምታሽቃብጭ ይበልሽ። ኦርቶዶክስ ለጴንጤ አሽቃብጣ፣ ለሙስሊም አሽቃብጣ የምትኖር ናት። ለምን? ፈሪያ እግዚአብሔር በቃ ምንም ችግር የለውም የሚል ማንነት ስላላት። እነሱ በተአምር አይወዱ። እግዚአብሔር ምስክሬ፣ በምንም አይነት ነገር እንዴት አድርጌ ላጥፋው የሚል መትድ እንጂ ያላቸው ኦርቶዶክስ እንድትኖር ምንም አድርገው አክብረዋት አያውቁም። አብዛኛዎቹ አያከብሯት። ስለዚህ መስቀል አደባባይ በጣም ያሳዝናል። ሙስሊም እንደዚህ ትወርዳላችሁ ብዬ አስቤ አላውቅም። በዚህ ደረጃ ወርደ መስቀል አደባባይ ላይ ስትጎስር መዋል ሼም ነው በእናንተ። በጣም ታሳፍራላችሁ። መስቀል አደባባይ አይባረክልም። ኢየሱስ ነው ያለው መስቀል አደባባይ። ታንቀ ትሞታለህ። ከኢየሱስ መሐመድ እንደሚበልጥ በደንብ ትናገራላችሁ በየጊዜው። ለምን? የመጨረሻው ነቢይ ነቢዩ መሐመድ ነው ብላችሁ ትናገራላችሁ። በጣም በሚደንቅ ሁኔታ ግን አሁንም ለምንድን ነው ኦርቶዶክስ ማትፋት? በዚህ በኩል ታርዷታላችሁ፣ በዚህ በኩል ደግሞ መስቀል አደባባይ ኢድ አደባባይ ነው ትላላችሁ።
ለሮፍናን ኮንሰርት የእስላም ዘፋኝ ሺ አይደል እንዲ ያለው? የምን አባ መዋሸት ነው? የምን የእስላም ዘፋኝ በየቦታው አይደል እንዲ ያለው? የምን መዋሸት? ስለማናቃቸው እቃቅ ስለሆኑ እንጂ የእስላም ዘፋኝ በጣም ብዙ ነው ያለው። ምንድን ነው የምትዋሸው? እንዳለ የኦሮሞ ዘፋኝ የእስላም አይደል እንዴ? 90% የኦሮሞ ዘፋኝ እስላም እኮ ነው። የት ነው የምታጭበረብረው? ድሮ ያጭበረብራችሁት ይበቃል። የእስላም ዘፋኝ በሙሉ ኦሮሞ አይደል እንዴ? እነ ቀመር፣ ቀሽር፣ ቆሾ፣ ቆምቦር የሚባሉት እስላሞች አይደሉ እንዴ? የት አባ ነው የምትሄደው? እና ብዙ ጊዜ ችግራቸው ምንድን ነው? አሁን እንደተረዳሁት ይሄ መንግስትም ጭምር ይሄን ኦርቶዶክስ የመግፋት ማንነት በደንብ እየታየበት ነው። መንግስት ራስህን ቻል፣ አታሽቃብጥ። መንግስት በሃይማኖት ላይ ኦርቶዶክስን የምትገፋው ነገር ካለ ገስወ ድምፁ የኛ ነው፣ ያንተ አይደለም። ያንተ ድምፅ ማን መሰለ? መስፍን ፈይሳ የሚባል ኤድሳም ነው ያንተ ድምፅ፣ የመንግስት ድምፅ። ተግባብተናል? ያ መሃይም ጨናጩን የማይለይ ያንተ ድምፅ ማን መሰለ? ማን ይሉታል መሰለ? ላንድ ክሩዘር ማለት የክሩዘር ብሎ የነገረ መሃይም ስሙን ንገረኝ። ያንተ ደጋፊ ማን ነው መሰለ? ስሙን ንገረኝ። እንደዚህ አይነት መሃይሞችን ማን ነው ስሙ? ቡኖ በደል የሚባል ዶማ ነው ያንተ ደጋፊ። ያንተ ደጋፊ ማለት የውቃቢ ጀበና የመሰለ አቤ ባል ነው አቤ ምናምን የሚባል እከኮች ናቸው። ወዝ እንኳን የላቸው። ወዝ የሰው መልክ እንኳን የላቸው። እከካም እውቀት ያላቸው ሰዎች እንኳን አይደሉ። ያን የመንግስት ደጋፊዎች እከክ እዚህ አሜሪካን ሀገር ሆምለሶች ናቸው የእናንተ ደጋፊዎች። ኦርቶዶክስ ላይ የምታደርጉት ነገር እኛ ዝም አልን ማለት ጨፍሩባት ማለት አይደለም። ረግጠሃለሁ። ኦርቶዶክስ ጋር የሚሳፈጥ ብልጽግና ካለ በአናት ነው መተክለን። ታቀኛል። ፖለቲካውን የተውኩት ዝም ብዬ አይ ሰው ስላልተግባባ ነው ብዬ ነው። ግን ኦርቶዶክስ ላይ ጫና ካለ አፕራምሽ ነገሩን ገለብጠዋለሁ። ስለዚህ አርፈ ተቀመጥ። መስቀል አደባባይ የኦርቶዶክስ ነው። ፍታ። ኢዳ አደባባይ የምትፈልግ ከሆነ ሂድ። ከኦርቶዶክስ ቀንተ ኢዳ አደባባይ የምትፈልግ ከሆነ ሂድና ኢዳ አደባባይ ስጠው። እዛ አፈንድድ። የሚፈልግ የለም። ግልጹ ነው። ምን ኢዳ አደባባይ ብለህ የሆነ ቦታ ሰርተ እንደፈለግኩ ከሃዲ። አርሲ ላይ መታችሁ በየጊዜው ኦርቶዶክስ ሲጨፈጨፍ አቴንሽን እንዳይዝ ሌላ ነገር ያደርጋሉ። ይሄን ነገር አልቀበለው። መንግስት ኦርቶዶክስ ባትኖር ይሄ መንግስት አይኖርም። ታውቃለህ። ጴንጤ ማለት ሆዱን እንጂ ስለ ሀገር ደንታ የሌለው ማህበረሰብ ነው። ሆዱን አትንካበት። ከሆዱ ውጭ ዘመድ የለውም። ጴንጤ አብዛኛው ሆዳም ነው እንደምታውቀው። ሆዱን እንጂ ክርስቶስን አያውቅም። ማንም የሚያውቀው ነገር ነው። ሆዴ ከርሴ ነው። ሀገር ጦርነት ብትገባ በጦርነት ብትወጣ በአናቷ ብትጠቀል ሀገር አንድም ደንታ የሌለው ብታመጣ ጴንጤ ነው። ምንም ደንታ የለውም ስለ ሀገር ጉዳይ። ለምን በአፍጢሟ አትጠቀልም ሀገር? ነገ የምታየው አይደለ? እስቲ ጴንጤ አዋጣ። ነገ ከኤርትራ ጋር ጦርነት አለ አይደለ? ሀሳቤን ቀይሬያለሁ። ታያለህ። በለው ነው የምለው። ወደ 4 ኪሎ ግባ ነው የምለው። ለማየት ያብቃ። ይህን ስርዓት ካልያሳዝ አርሲ ላይ የሚጨፈጨፉ ወንድምናቶቻችን በየጊዜው የኦርቶዶክስን እንባ የምንሰማበት አንድም ጉዳይ አይኖርም። ለማየት ያብቃ። አንተ ከኤርትራ ጋር ጦርነት ጀመር፣ ሰሜኑ ሙሉ እንዲገለበጥብን እናደርጋለን። ለማየት ያብቃ። እንዴ አዲስ አበባ መሄድ የማይችል አንድ የአማራ ልጅ ወይ የትግራይ ልጅ ምኑ ነው ወደብ ምን ያደርግለታል? ለምን በአናቱ አይተከልም? ወደብ
ከትግራይ አዲስ አበባ መሄድ የማይችል ልጅ፣ ከአማራ ክልል አዲስ አበባ መምጣት የማይችል ሌላ ክልል ላይ መሄድ የማይችል ወደ ምን ሊያደርግለት? እስቲ እንነጋገር። መቼ ነው አባይ ተገደበ አለ አስመረቀ። መብራት መቼ ነው ኢትዮጵያ ላይ የሚበራው? የሚጠይቅ ሰው የለም እኮ። የሚጠይቅ ሰው ስለሌለ ምንድን ነው የሚያደርገው? ጠያቂ ሰው የለም። ምን አይነት ጥያቄ? ኧረ ኦኬ ተገድቧል፣ ሁሉ ነገር ተደርጓል። መብራትስ ለምንድን ነው እስካሁን የማይለቀቀው? መልስ የለም፣ መልስ የለም። አየህ፣ ጨዋታ ነው የሚጫወቱባቸው። ነዳጅ ወጣ ብሎ ሲቀባጥርልታ ያለ ነዳጁ የት ገባ? እቺ ለምርጫ የምትደረግ ጩኸት፣ ለምርጫ የምትደረግ ሁካታ። አይሾ ስፒድ 300 ሚሊዮን ብር ተሰጥቶት ነው ኢትዮጵያ የመጣው። ይሄ ዶማዝ ባቅ በደንብ በጀት ተደርጎ ማንም ይሄን ነገር ለምንድን ነው ያቺን ከተማ ብቻ ማሳየት? ህዝቡ መራቡን፣ ህዝቡ መጠባቱን፣ መኖር እንዳቃተው ማሳየት አይፈልግም። ውሃ ብትለው መብራት ብትለው ምን ብትለው ምንም ነገር ኢትዮጵያ ላይ የለም። ይህ ህዝብ እንደ ተሰቃየ ይኖራል። አዲስ አበባ ላይ አንድ ሰው እናት የወለደችው ይሄን መንግስት አልደግፍም ብሎ መጻፍ አይችልም። እስር ቤት ነው የሚወረወረው። እስር ቤት ችግሩ እንዳይታወቅ የኢትዮጵያ ህዝብ ችግሩ የደረሰበት ነገር ምኑ እንዳይታወቅ ምን ይደረጋል? እንደፈለጉ ይሆኑበታል። በጣም በሚያሳፍር ሁኔታ ማለት ነው። ላቪቱ በይ አሁንም የምናገረው ምንድን ነው? ቆም ብላችሁ አስቡ። አቴንሽን እንዳይሰጥ፣ አጀንዳ እንዲቀየር የሚደረግ ብዙ ነገሮች አሉ። እውነት አማራ ክልል ላይ ትግራይ ክልል ላይ አሁን ረሃብ የለም? በረሃብ ሰው እያለቀ አይደለም? ይሄ ድምፅ እንዲወጣ አይፈለግም። አዲስ አበባ ላይ መብራቷን ያሳዩሃል። ከዛ ኑሮ አለ። መንገድ ላይ መብራት በራና ያንተ ህይወት ተቀየረ እንዴ? ያንተ ህይወት ተቀየረ? ያንቺ ህይወት ተቀየረ? መንገድ ላይ መብራት በራ፣ ኦኬ፣ ህይወታችሁ ተቀየረ። ዳቦ በላችሁ። ብዙውን ህዝብ ዶማ አድርገውታል፣ አፍዝዘውታል፣ በማይረቡ ነገሮች ይዘውታል። እና ህዝቡ ነቅቶ ማየት አልቻለም። ህዝቡ ቆም ብሎ ማሰብ አልቻለም። ኑሮ በጣም ከሚሰቀጥጠው በላይ አፈር ከድሜ ገብቷል። ኢትዮጵያ ላይ ሰው መኖር አልቻለም። አንድ ሰው ብልጽግናን አልደግፍም ብሎ መፖሰት አይችልም። ኢትዮጵያ እየኖረ አንዲች ነገር መናገር አይችልም ስለ ብልጽግና። ይሄ ማለት ፈሪ መንግስት ነው። እየፈራ ሀገር መምራት የለም። ከነማን ማለት ነው? ከደርግ የባሰ ደርግ ላይ ሰው ተጨፈጨፈ ብለን ጮኸናል። በዚህ ዘመን እንዳለቀው ህዝብ አልቋል በኢትዮጵያ ታሪክ። በዚህ ዘመን እንዳለቀው በዚህ 6 ዓመት ያለቀው ህዝብ በኢትዮጵያ ታሪክ አልቆ አያውቅም። በኢትዮጵያና በኤርትራ ጦርነት እንኳን ያንም ያህል ህዝብ አላለቀ። ኢንቴንሽናሊ የሚሰራ ስራ አለ እጅግ በሚያሳዝን ሁኔታ። አሁንም የምነግርህ ምንድን ነው፣ መስቀል አደባባይ ላይ እስላሞች እባካችሁ ተው፣ አርሲ ላይ የምትገሉትን አቁሙ። መስቀል አደባባይ መሳቂያ ነው የምትሆኑት። የኢየሱስ ቦታ ነው። መስቀል ኢየሱስን መከራውን የተቀበለበት ቦታ ነው እንጂ የእስላም ቦታ አይደለም። ልንገራችሁ ብዬ ነው። ምናልባት ብልግና መረን መሆናችሁን ማሳያ ነው። መስቀል አደባባይ ሄደ የኔ ነው ብለህ ካለክ አንድ እስላም ዶማ እካክ ብያለሁ። ጋጥ ወጥ መረኖች ናቸው። መስቀል አደባባይ
የክርስቲያን እንጂ የእስላም ሊሆን አይችልም። መደዴ ናችሁ። ምንም እምነታችሁ ፉክክር እንጂ በእውቀት የተሞላ ኧረ እዚህ ቦታ እንረክሳለን የሚባልበት መሆን ነበረበት። መስቀል ባለበት ቦታ ሙስሊም ምንም አያረግም። አንድ እስላም መስቀል ባለበት ቦታ ምንም አያረግም፣ ሊሰግድ አይችልም። ስለዚህ በጣም 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 የወረደ ነገር ከሰራችሁ የእናንተ ስህተት ነው። ያንን ነው የምላችሁ እና በጣም ነው የሚያሳዝነው። ስለ አሜሪካ ስለ ኢራን ምናምን ላወራል። ለምን በአናቱ አይተከልም? ማንም የደላቸው ናቸው። ስለ እነሱ ስለ ህዝባቸው አስቡ፣ ስለ ወገን አስቡ። ስለ ወሃቢያ የሚባል እስላም ኢትዮጵያ ላይ እያረደ ነው የሚጨርስ። ቀልድ አቁም። እነሱ ደም መጠጣት በእነሱ መጽደቂያ ነው፣ ሀዲያ ያደርጋል። የክርስቲያን ደም መጠጣት ወሃቢ የሚባለው እካክ የለማይ ልጅ ወሃቢ የሚባል እንደው ሰንጥቀ የምትገላግለው እሱ ደም መጠጣት ምኑ ነው? ያጸድቀዋል ይላል። የነሱ ደም መጠጣት ያጸድቀዋል ወሃቢ የሚባል እስላም። ስለዚህ በየጊዜው ኦርቶዶክስን ደም የሚጠጣው ለዛ ነው። በየጊዜው ኦርቶዶክስን ደም የሚጠጣው ወሃቢ የሚባለው እናንተ እውነቴን ነው የምለው፣ ኦርቶዶክሳውያን እንደዚህ ሲመጡባችሁ ሰንጥቀው ለምን እንደሚፈሩ ግራ ነው የገባኝ። ጅብ ከሚበላኝ ጅብ በልቼ ልቀደስ ይላል ያራዳ ልጅ። እኔን ልሰነጥቅ መጥች ሰንጥቄ ይቅር በለኝ አምላኬ እላለሁ። እንደዛ ምል ሰው ነኝ። አንድ ሰው ሊመታኝ መጥቶኝ ሰንጥቄ ይቅር በለኝ አምላኬ ሊመታኝ መጥቶ ምል ሰው እንጂ ሲመታ ዝም በለው። እኔ ጋ የሚሰራ ሃይማኖት የለም። በየትኛውም ሃይማኖት መብት ነው አንተ ማመን። እኔ ግን ያ ነገር ለኦርቶዶክስን በጣም ዝም እያላችሁ በተለይ አሁን ኦርቶዶክስ በሶሻል ሚዲያ ላይ ተቀባይነት ስላገኘች የኦርቶዶክስ ልጆች ምላሽ መስጠት ስለጀመሩ፣ ምን አይነት ምላሽ? ወንጌልን በወንጌል እያጣደፈ ጴንጤን ባናቱ እየተከለ ስላሳየው፣ እስልምናም ባናቱ ስለተተከለ ስላዩት አሁን ኦርቶዶክስን ማረድ ጀመሩ። ይሄንን ያየው ሶሻል ሚዲያ ላይ እፎይ የሚባል ባናት እየተከለ እያስለፈለፈ እያስጓራ ዜሮ ይከታል። የኦርቶዶክስ ልጆች እነ መዝሙረ ያሬድ እየመጡ እነ ዘማርያም እየመጡ እነ አክሊለ እየመጡ እነ ልደት እየመጡ ባናቲ ይተክላል። እነ ናቲ እየመጡ እነ ማን ነው ስሙ ይጠፋኛል በብዛት ውሃድ እየመጡ አለቀስ አበዳችሁ። ከዛ የኦርቶዶክስን ልጆች እዛ ታርዳላችሁ። እነ ወሂድ እየመጡ በቀብዶ ናቸው። አሁን ጴንጤ ጠምዶ ያዘው ማንን ነው? እውነት ሙስሊምን ነው? ጴንጤ ጠምዶ ያዘው ማንን ነው? እውነት ተናገሩ እስቲ። ማንን ነው ጠምዶ ያዘው? በኢየሱስ የማያምነው ማን ነው? ኦርቶዶክስ ነው በኢየሱስ የማያምነው? አይደለም። የኦርቶዶክስን ቦታ ቴክ ኦቨር ለማድረግ የሚሰራ ነው። የመንግስት ኃይለኛ ፈንድ አለው። በየትኛው ዓለም ነው ለብቻ ሄደ እንደ ሱቅ ቤተ ክርስቲያን የምከፍተው? እንደዛ እኮ የለም። እንደ ሱቅ ሄደ ቸርች የኔ ቸርች ነው ብለህ ትከፍታለህ ሱቅ። ከዛ ወንበር ትደረድራለህ። ሃሌሉያ አሜን፣ ሃሌሉያ አሜን እካክ እንደ ሱቅ። ለምን? ኦርቶዶክስን ለመጣል እንደ ሱቅ እንደ ሱቅ በየቦታው ትከፍታለህ። አዎ ሱቅ ከፍቻለሁ። ምን? ኧረ ቸርች ነው። ማኔ ነኝ ጸሎት ማድረግ ሱቅ አለኝ። ማን የሰጠህ? ምን ሆነ? የሚጠይቅ የለም። ነገ ሙስሊሞች ይቺን ቢዝነስ እንዳትጀምሯት። የሆነ ኡስታዝ የራሱ መስጊድ እየከፈተ ሙድ እንዳይዝባችሁ። አግባባ እንደ ሱቅ በየቦታው
መጋዘን እየተከራየ ሰው ልጅን ሙድ ስትይዙበት የምትሉት እናንተ ናቸው። ይሄ እምነት አይደለም፣ የዱርዬ መሰብሰቢያ። አየው 8 ወር አየው፣ የሌባ መናኸሪያ። ስንት ጉድ አለ። እኔ ፐርሰናሊ በሰዎች እንኳን ብሄድ የማውቀው እግዚአብሔር ምስክሬ ብዙ ጉድ አለ። መናገር አያስፈልግም። የአራድዬ ልጅ ተምሮ ይወጣል። ስንት ጉድ አለ። ጴንጤ ቤት የሚነገር ቦታም አልሰጠው። ስንት ጉድ እራሳቸው ያውቁታል። ነው አሁንም ኦርቶዶክስን መጨፍጨፍ አርሲ ላይ አቆሙ። መስቀል አደባባይ የኦርቶዶክስ ነው፣ ፍቱ። ይሄ ከባድ ጥያቄ አይደለም። ለእስላሙም ለጴንጤውም ለገለመሌው ከባድ ጥያቄ አይደለም። መስቀል አደባባይ የሚታወቀው በየዘመኑ ኦርቶዶክስ እንደሆነች ይታወቃል። ተፋቱ፣ አትግደሉ። ይሄን መጠየቅ ስድብ ከመሰለ ታንቀሙት። መጣላለሁ በየቀኑ ኦርቶዶክስን አትግደል፣ መስቀል አደባባይን የኦርቶዶክስ ነው፣ ፍታ። ይሄ ከባድ ነገር ሆነብህ አይደለ? ከባድ ነገር ሆነብህ። ስለ ሙስሊም አታውራ ዝምባ። እኔም ማላውረው አለ እንዴ? እኔ ማኛውን የሚከለክለኛል? የሚከለክለኝ ይፈጠራል? ዮኒ ማኛ እንደዚህ አታውራ ተብሎ ይኖራል በኢትዮጵያ ታሪክ? ዮኒ ማኛ አትናገር የሚባል በህይወት ዘመን ይኖራል? ዮኒ ማኛን አረ እንደዚህ ያደርጉሃል ተብሎ አትናገር የሚባለው እኔን አይቻልም። እኔን አይቻልም። ፊት ለፊት ነው የምናገረው። ፊት ለፊት ማሽቃበጥ አልችልም። ባየሁት ነገር ላይ አርሲ ላይ በተደጋጋሚ ተጨፍጭፏል። የኦርቶዶክስ ልጆች በተደጋጋሚ ተጨፍጭፈዋል። ኦርቶዶክስ ከኦሮሚያ ክልል እንዲወጣ ሙሉ በሙሉ የሚሰራ ማንነት አለ። ይሄ ነው። ይሄ ደግሞ በደንብ ሙስሊም እና ፕሮቴስታንት ተባብሮ የሚሰራው ስራ ነው። በደንብ ይታወቃል። አሁን ጴንጤው ወደ ሙስሊም አድልቷል። በምታዩት መልኩ ይመቻችሁ። ለጊዜው ነው። ነገ አንተኑ ነው የሚቆረጥመ። በጭባጫ ነህ ጴንጤ ማለት ትታወቃለህ። በሀገር ደረጃ በምን ደረጃ አንድም ቦታ ላይ የምትዘምት አንድ ሰው የለህም። ነገ እስቲ ጀምር። ወንድ ከሆንክ ከኤርትራ ጋር ጀምር። ወንድ ከሆንክ እና ፋኖም ሆነ ሌላው 4 ኪሎ እንደማይገባ እስቲ ነይ። ወንድ ከሆንክ ጀምር። at the end of the day ስትራቴጂ ነው። በምትሄደው መልክ ሌላውን አንድ ማድረግ ከባድ አይደለም። እመነኝ፣ ከባድ አይደለም። በምትሰሩት ስራ ታርጌት የተደረገው ሰሜናዊ ህዝብ ነው። የአማራ ልጅ የፈረደበት አለ፣ የትግራይ ልጅ የፈረደበት አለ፣ የአዲስ አበባ ልጅ የፈረደበት አለ። የበይ ተመልካች እስቲ አዲስ አበባ ልጅ አንድ ባለሀብት ጥራልኝ። አንድ እንደ የፈለገ የአዲስ አበባ ልጅ አንድ ባለሀብት ታጣለች። ያ ጨዋታው ምንድን ነው? የበይ ተመልካች እንዲሆን የአዲስ አበባ ልጅ በደንብ ታዞበታል። ቋንቋው፣ ስራው፣ እውቀቱ ምኑ ያላነሰው የአዲስ አበባ ልጅ ምን ተደርጎ የበይ ተመልካች። ስለዚህ በደንብ አድርገህ ፎከስ አድርጉ። የሚሰራው ስራ እንደነገርኩ መጀመሪያ መጠየቅ። አባይ ተገድቧል፣ መብራቱ የታለ ብለህ ጠይቅ። ውሃው የታለ ብለህ ጠይቅ። ነዳጅ ወጥቷል፣ የታለ ነዳጁ ብለህ ጠይቅ። አስጨብጭቦ ላሽ የሚባለው ነገር ይህ ሾርት ሚሞሪ ህዝብ ጠይቅ። ምንድን ነው? ኦኬ ተገድቧል አይደል? ግድቡ ለምንድን ነው? ለውጭ ራሱ ለኬንያ እንሸጣለን የሚባል የአባይ ግድብ ስራ ነበር አይደለ? ለጎረቤት ሀገሮች ሁላ የሚበቃ ነው፣ ከኛ ተርፎ ተብሏል። ይኸው አዲስ አበባ የምታዩት ነው፣ ክፍለ ሀገር የምታዩት ነው። ጭልም ነው። ቲክታክ ላይ ገብተው ሲያወሩ ጭልም ነው በአንድ የሚለው። በደንብ ይሄን ነገር መደረግ አለበት።
አሁንም የምናገረው ምንድን ነው? የኢትዮጵያ ፎከስ ባላረክበት ጊዜ ሁል ጊዜ ምን እየተበደልክ ትኖራለህ። ሁል ጊዜ እየተጫወቱብህ። በተለይ አዲስ አበባ ልጅ በጣም ያሳዝነኛል። እግዚአብሔር በሚያውቀው በሊቢያ ተሰዶ አልቋል። በሙሉ ተሰዶ አልቋል። እኛስ እግዚአብሔር ይመስገን ደህና ሀገር ነው ያለ ነው። በሙሉ ተሰዶ ያልደረቀ አዲስ አበባ ልጅ ነው። በምን ማንም አያስጠጋው። የትም ቦታ ላይ ልስራ ቢል አቅም አጥቶ አይደለም። የማንም ሰገጤ ሁለት ግራግር መጥቶ የሚሰራውን የአዲስ አበባ ልጅ አይሰራም አትለኝ። ማንም እውቀት የለ ጨናጩን መጻፍ የማይችል ማይም እየሰራ አይሰራም አይባልም። የአዲስ አበባ ልጅ ምን አደረጉት? እንዳይኖር እዛ በቃ አስመርረውት ኑሮ አስወድደውበት ያባሩታል። ስለዚህ አሁንም የምናገረው ምንድን ነው? አንደኛ ለአዲስ አበባ ልጅ የአማራ ልጆች እንደዚህ ዘመን መጀመሪያ ያመጣችው ህወሓት ናት። የህወሓት ታርጌት አማራ ነው። አሁን ራሱ ላይ ደርሷል ህወሓት። ነገ ደግሞ የንጹሐን ደም ስላለው እቺን ነገር እንዳትረሳዋል። እቺን ነገር እንዳትረሳ መቼም ቢሆን ህወሓት ላይ የተናገርኩት ነገር ነው የደረሰው። ዘርን አስመልክተ የምትመካ ካለ ነገም በቤት ይገባል። አማራ እንዲሁ ይፈራል። እንዲሁ ነው የሚያስፈራው አማራ። እግዚአብሔር ምስክር እንዲሁ ሳይናገር ምን ሳይ ነገርኳቸው። እዚህ ጋር ሶስት ሰው አስቀምጥ። እዚህ ጋር አንድ ኦሮሞ፣ አንድ ትግሬ፣ አንድ አማራ አምጣ። አማራን እችን ሪከርድ ቪዲዮ ሪከርድ አድርጋችሁ ላኩላቸው። አማራን አምጣው እዚህ ጋር። አንተ ቆማጣ ቆምጬ የለማይ ልጅ የሚኒሊክ ቡችላ ፎጣ ለባሽ የሚኒሊክ ሰፋሪ ምናምን ብቻ የምትፈልገውን ስም ስጠው። እዚህ ጋር የአማራን ልጅ ሰማል ምንም አይመስለውም። ኦሮሞን አምጣው። ጥንብ ጋላ በለው። ኮረንቲ ነው የሚይዘው። ሌላ ሳትጨምር ጥንብ ጋላ ነው በለው። ኮረንቲ ይዞ ሲሞት ታገኘዋል። ካልገደልኩ ሲል ታየዋለህ። ሳይኮሎጂ የበታችነት ስሜት ስላለው ትግራዩንስ ቁልቋላ ማጋሚ በለው። ኮረንቲ ሲይዝ ታየዋለህ። ዚስ ምንድን ነው? 10 ስድብ አማራ ተሰድቧል። እዚህ ጋር ተነፎ 10 ስድብ ሰድበው ምንም አይመስለውም አማራ። 2 ስድብ ትግራዩንም ስደበው ኦሮሞንም ስደበው ኮረንቲ ሲይዝ ታገኘዋለህ። በሀገር ፍቅር ደረጃ አምጣ። ቆራጣ ካርታ የራሱን ይዞ እንደገና ስለ ኢትዮጵያ መጥቶ ሊያወራ ይፈልጋል። ቆራጣ ካርታ ያለው ማን ነው? ሀገርን የማይወደው ማን ነው? አማራን ሀገር አይወድም ይላል። ቆራጣ ካርታ ይዞ የሚሽከረክረው በዚህ በኩል ትግራይ፣ በዚህ በኩል ኦሮሞ ነው። ቆራጣ ካርታ ይዞ የሚሄደው በየቦታው ሲሽለጠለጥ የምታየው። ከዛ አማራ ሀገር አይወድም ባንዳ ነው አማራ ይላል።